ጽናትና ኪራ ተለያዩ ለመጨረሻ። በቃ አበቃ ሁሉም ነገር። እኛ ብዙ ነገር እየጠበቅን ነበር። ሰርግ አለ፣ እያቤ ያለች፣ ግን ነገሮች ሁሉ ተበለሻሹ። እድሜ ለቤቲ ማለት ነው። አውቃ አበዷ። ሲጀመር ቤቲ አላበደችም፣ አውቃ ነው እያስመሰለች። ያበደ ሰው እኮ ምንም አይነት ትውስታ አይመጣበትም። ምን ማለት ነው እንዴ? እሷ እኮ የቤቱን እቃ ሁሉ ምን እንደነበረ ከዚህ በፊት ከኪራ ጋር እያሳለፈችውን ነገር ሁሉ ታውቃለች። ይሄ ማለት አውቃበት ነው። ስለዚህ አላበደችም፣ አውቃ እያስመሰለች ነው ማለት ነው። እና እሷ በጽናት ህይወት ላይ እየተጫወተች ነው ያለችው። ጽናት ደግሞ ለኪራ የቃቃ ጨዋታ ነው፣ እንደዛ ነው ያደረጋት ማለት ነው። መደበሪያ ነገር አለ አይደለ? ይደብራል በእውነት። እች ልጅ ስንት ጊዜ ተደበረች፣ ስንት ጊዜ ተሰበረች፣ ስንት ጊዜ ይቅርታ አደረገችለት። ያሁን ግን የመጨረሻ ነው። በቃ በቃ ሁሉም ነገር ይባስ ብሎ በጥፊ መታት። እዛ ጋር በቃ መቼም እንደዚህ በጥፊ ተመታ ከአሁን በኋላ ከኪራ ጋር አንድ ላይ ሆናለሁ ማለት ዘበት ነው። ይሄ ሁሉ እሱ ብቻውን ከሚወስን ለናሆምም ለመሩም ሰኒንም በቃ ጓደኞቹ ናቸው አይደለ? ጽናትንም አስቀምጦ እንደዚህ እንደዚህ ብላኛለች የቤቲ እናት፣ ቤቲ አብዳለች እና ለትንሽ ጊዜ እዚህ ትቆይ ብላኛለች ብሎ ቢያማክራት ኖሮ ጽናት መቼም ልቧ አይጨክንም ነበረ። ግን እሱ ብቻውን ወስኖ ይሄንን ነገር አደረገ። ጽናት ታዲያ ምን ይሰማታል? እች ልጅ ለምን እንዴ ሁሌ እንዳለቀሰች ሁሌ እንዳዘነች ከዛ ቤት አሁን ጽናት ውልቅ ብላ መውጣት አለባት። በጭራሽ ማለት ነው። ኪራን አይኑን ማየት የለባትም። ምክንያቱም እኛም ባንል ነገሩ ትወጣለች። ከአሁን በኋላ አላውቅም። ኧረ በጭራሽ እዛ ቤት ልትቆይ አትችልም። ኧረ ወደ አባትሽ ሂጂ እንዴ። ምነው እናቴ፣ ምስኪኑ አባትሽ እኮ አንቺን በህይወትሽ ነው የሚፈልግሽ። ሁለት እግር ያለው እባብ ሁለት እባቦች ቤቶች ሲገቡ አየው ብሏት የለ? ትክክል እኮ ነው። እናትየዋና ቤቲ ያለው ማለት ነው አባቷ። እና በነገራችን ላይ አባቷ ልጅቷ ላይ የሚሆነውን ነገር ቀድሞ ያሳየዋል። የምር እኔ ለምን እንደው አላውቅም። እና ጽናት ትላንት በጣም ነው ያሳዘነችኝ ከምነግራችሁ በላይ። የእውነት እኔ በእሷ ቦታ በሆንስ ብዬ አሰብኩት። እንዴ በጣም ነው የበዛው ማለት። ለምን ብቻህን ከምትወስን እኮ ለሷ በእኔ ቦታ ብትሆኑ ምን ታደርጉ ነበረ ትላለህ እንዴ? መጀመሪያ ነበር እኮ ማማከር ነበረብን። ለምንድን ነው ብቻህን የምትወስነው? ትዳር ብላል እንደ ያዝከው እቃቃ እኮ አይደለም እንዴ። ለምን እንደዚህ ሊሆን ይችላል? ሲጀምር ይቻ አውቃበት አውቃ ነው። አላበደችም። በህይወታችሁ እየተጫወተች ነው ያለችው። ምክንያቱም እሷ በቀል ነው የያዘችው ቤቲ፣ እብደት ሳይሆን ማለት ነው። እናቷ ደግሞ ከልጇ የባሰች። አረ ልጄ ምን ነው የአባትስ ገዳይ ቢሆን እንደዚህ ይደረጋል እንዴ? ምን ማለት ነው? ልጇ እኮ ነው። ልጇ አልበቃ ብሏት የእሷንም ህይወት ለመቅጠፍ ብዙ ነገር ታግላለች ቤቲ ማለት እንዴ። ምንድን ነው እቺ ልጅ ምን ታደርግ? ስንት የተሰበረች። ቆይ ጽናት የእውነት በጣም ነው ያሳዘነችኝ ከመነገራችሁ በላይ ትላንትና። ምስኪን ማለቴ አንዳንድ ጊዜ ዝም ስትሉ ሞኝ ትሆናላችሁ። እንደዛ ነው የሚቆጥሯችሁ ነው። እቺ ልጅ ደግሞ ደፍራ አለመናገሯ፣ ሁሌ በይቅርታ ስለምትወደው ብቻ በይቅርታ ስለምታልፈው። አይ ጽናት እኮ ጥሩ ልብ ነው ያላት፣ ቅን ልብ ነው ያላት። በቃ በይቅርታ ታልፈኛለች እያለ ሁሌ ስህተት ይሰራል። ያ ደግሞ የሚያፈቅር ልብ ደግሞ እንደሚጠላ እንዳዘነጋ። ከጠላ ደግሞ አይንህን አይደለም አንተ በቆምክበት ቦታ እንኳን አትቆምም። እች ልጅ እስከ መዳኛ ነው የምትጠላ ማለት ነው። በጣም በዛ ኪሩቤል እንዴ፣ የምሬ ነው። በጣም አበዛህባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ የጽናትና የኪራ መጨረሻ እንዲህ በመሆኑ በጣም ነው የሚያሳዝነው፣ የሚያሳፍረው። እኛ ብዙ ነገር እየጠበቅን ነበረ። ሰርግ ይደገሳል፣ ቀለበት ያደርግላታል፣ እያቤ ትመጣለች እያልን እየጠበቅን፣ እነሱ ግን ነገሩን ሁሉ አበለሻሹት። ናሆም ግን ጥሩ አፍቃሪ ነው። ለመራዊት ያለው እንክብካቤ፣ ያለው ፍቅር፣ ያለው ክብር። ባል ማለት እንደዚህ ነው እንዴ? የሚሆነውን ነገር ይህ እንደዚህ ብናደርግ እኮ እንደዚህ ነው ብሎ የሚያማክራችሁ ባል እንጂ ብቻውን የሚወስን ከሆነ እንታዲያ እናንተ ምንድን ናችሁ? እዛ ጋ ደባል እንዴ? የሆነ ነገር እንኳን እኮ ስታደርጉ ለሰራተኛ እንኳን ታማክራላችሁ አይደለም? ለሚስት ብላችሁ አብራችሁ የምትኖሩት ሰው። እንጃ ብቻ በጣም ተናድጃለሁ። የምሬ ነው። እንግዲህ ጽናት በምታየውና በሚያደርገው ነገር ልጅቷ ኪራን ስታይ ሄዳ ጥምጥም ትልበታለች። መኝታ ቤታቸው ገብታ ይሄ እኮ የኔና የኪራ መኝታ ቤት ነበረ፣ እኔ እና እሱ እኮ እዚህ ላይ አብረን እንተኛ ነበረ፣ ጸጉሬን ይዳብስልኝ ነበረ። አረ ምንም ማትለው ነገር አለ። ዛሬ ችግር ነች እንዴ?
እብድ አይደለች። እብድ ምንም አያስታውስም። ምንም ደግሞ ፍራለኝ። ምን የእውነትም የእብድ መድኃኒት ውጣለኝ እንዴ? ፈጣሪ ትዕግስት ስጠኝ። እና ጽናት እንግዲህ ያንን ነገር መቋቋም አልቻለችም። አንተ የልጅነት ፍቅረኛ ጋር ተመልሰሃል። ከዚህ በኋላ ለእኔ ምንም አይነት ልብም ቦታም ሊኖረ አይችልም። እኔ ሳላብድ ወላ አባቴ ቶሎ ብዬ ሊሄድለት ለምስኪኑ አባቴ በህይወት ብኖርለት ይሻላል አለች። አረ በስመ አብ በይ እንደዚህ አትበያ እንጂ አላት። እና ምን ልበልህ እና ምን እንድልህ ፈልገህ ነበር አለችው። እንግዲህ ኪራ እናቱ ቆይ አንቺ አሁን በእኔ ቦታ ብትሆኚ እናቷ መታ ሀገርሽ ላይ ብትወድቅ ምን ታደርጊያለሽ አለ። ምንም እናትየዋን ከወደቀችበት አነሳና ይቅርታ አድርጉልኝማ እኔ ለዚሽ ልጅ ምንም አይነት ቦታም ሆነ ምንም የለኝም። እሷ ማለት ለእኔ ህይወቴን ያመሰቃቀለችው ሰው ናት። ስለዚህ እንደፈለገች ትሆን ብሎ መተው እንጂ እኔ በህይወቴ ድጋሚ ቤትን ላስገባት አልችልም በጭራሽ ማለት ነው። ምክንያቱም ብዙ ነገር አድርገዋለች። እንዴ ልጅን ያክል እኮ ነው የገደለችብህ አይደል እንዴ? አሁንስ ታዲያ ይችን ጽናትን አለመግደሏ በምን እርግጠኛ ነህ እንዴ? አውቆ የተኛ ቢቀሰቀሱት አይሰማም ማለት ያገሬ ሰው። ሲጀመር አውቃ ነው፣ የምሬ ነው አውቃ። ጽናትን የሆነ ነገር ብታደርጋት እችን ምስኪን እንዴ ፈላጊ አባት አላት እኮ። ጉድ እኮ ነው የእውነት በጣም ነው። ናሆም እንግዲህ እንዳያችሁት ነው። ናሆም በጽናት የመጣበትን ከማንም አይደራደርም። በጣም ተናደደ፣ በጣም ተናገረ። ለምንድን ነው ሁልጊዜ እዚህ ቤት ሀዘን፣ ሁልጊዜ እዚህ ቤት መከፋት ለምንድን ነው አለ። ቆይ አንተ ምንድን ነው ለራስ አታስብም እንዴ? ለምንድን ነው ህይወትን የማትኖረው? ለምንድን ነው ለሰው ሁልጊዜ እንትን የምትለው? እሺ ናሆማ አንተ እንኳን ለምን አታዝንልህ? ምን ብሎ ነው የሚያዝንልህ? መቼም አላዝንልህም አለ። እንኳን እኔ ያለ መንግስታት እንኳን በዚህ ጉዳይ አያዝኑልህም አለው። እኔ እኮ ጽናት እህቴ ናት። ስትጎዳ ቆሜ ማይመስልሃል እንዴ? በጣም ተናዶ ወንበሩን በእጁ መቶት እንግዲህ ጥሎት ውልቅ አለ። ናሆም በጣም ተናዷል። መራዊትም ጽናትን ልታያት ሄደች። የእውነት ጽናት በቃ የመጨረሻዋ ነው አሁን። ካሁን በኋላ መቼም ከኪራ ጋር እኖራለሁ ብለሽ እንዳታስቢ፣ ውጪ። የምሬን ነው። ውጪና ወይ ሰናይት ጋር ወይ አባትሽ ጋር ሂጂ። እኔ ቆንጆ እንዴ ምን እንዳለብሽ እናቴ። እኔ ግን አጀማመሩን ታሳምሩትና አጨራረሱን ለምን እንደምታስጠሉት አላውቅም። ድራማውን የምሬን ነው እንዴ። የኪራና የጽናት መጨረሻ እንደዚህ ይሆናል ብዬ ያላሰብኩም ነበር። እንግዲህ ትናንትና እንዳያችሁ ጭራሽ በጥፊ ድብ እናደርጎ መታት፣ እጁን አሳረፈባት። ይሄ ነው እንግዲህ ወንድ ማለት። የምሬን ነው የምላችሁና አሁን ይሄ ምን ያሳያል ይመስላችኋል? ልቡ ከቤቲ ላይ አልቆረጠም ነው። እኔም እኮ እዚህ እንድትሆን አልፈልግም ይላል። እና ካልፈለክ ለምን ታስገባታለህ? እኔ በነገራችን ላይ የጠላሁትን ሰው አይደለም ቤቴ እሱ በቆመበት አልቆምም። የምሬን ነው የምላችሁ። ለምን ብዬ እንዴ የማይፈልገኝን ሰው ለምን እፈልገዋለሁ? ስለዚህ ቤቲ ማለት ደግሞ ለጽናት ምን እንደሆነ ጠንቅቀህ ታውቃለህ። ምን እንዳደረገቻት አይደለም? የልጇን ህይወት ቀጠፈች። እሷንም ህይወቷን ልታሳጣት ብዙ ሞክራለች፣ አልተሳካላትም። የአባቷ ጸሎት ጠብቋታል። ግን ደግሞ ብዙ ነገር ያደረገቻቸውን ሰውዬትዮ እንደገና ቤታችሁ ማምጣት አውቃበት። እኔ ትናንትና እንትናን ዘናን ያደረገች ኒና ማለት ነው። እውነትን ለመናገር የሳቅኩት ሳቅ ጽናቴ ብታሳዝነኝም እቺ እብዷ በጣም ነው ያሳሰቀችኝ። እብድ ልበላት እንጂ ኒና ነች ጤና። የእውነት እንዴት እንዳሳቀች እንትና እቺ ቤቲ ስታሯሩጣት ማለት ነው። የምሬ ነው። እንዴት እንደሳቁኝ አትጠይቁኝና እንግዲህ ጽናትዬ በጣም ተናዳለች። አልጋዋ ላይ ድፍት ብላ እያለቀሰች እያለ እንግዲህ መጥቶ እናቴ እባክሽን እንደዚህ አትሆኚ፣ ደግሞ ስታቅበት ቃላቶቹን አጠቃቀም ምን ዋጋ አለው? ማፊ ፋይዳ። የምሬ ነው የምልህና አንተ ብታቅና ብታስብ ኖሮ አደራ አትበላም ነበር። እሷ ግን የተሰጣትን አደራ ላለመብላት ብዙ ነገር ታግላለች ለአንተ ማለት ነው። አንተ ግን የተሰጠን አደራ እንኳን በአግባቡ አልተወጣም። እውነት ለመናገር የጽናት አባት አደራ ልጄን ብሎሃል። አባትህ ራሱ እችን ልጅ በደንብ ያዛት ነግሬሃለሁ ብለዋል። እናትህም እንደዛው። ግን አንተ አደራህን አንድም እንኳን አልተወጣህም። ግን ምን ዋጋ አለው? ጭራሽ በጥፊ መታሃት። እንግዲህ ድሮስ ከደፋሪ ምን ይጠበቃል አለችው። በዚህ ጊዜ ነው እንግዲህ በጥፊ ድብን አድርጎ የመታት። ኧረ እውነቷን ነው። እኔ ጽናት ላይ ምንም አይነት ነገር አልፈርድም። የምሬ ነው የምላችሁ። በጣም ተሰበረች፣ በጣም ተጎዳች።
ስለዚህ ይብቃት። አሁን ወይ ሰኒ ጋር ወይ ደግሞ ወደ አባቷ ጋር ነው የምትሄደው ብዬ ነው የማስበው። እውነቱን ስናገር የምሬን ነው። በጣም ነው ያሳዘነችኝ ጽናት። እንደ ትናንትና ማሳዘነኝ አላውቅም። ለምን እንደው አላውቅም ማለት እንዴ ለምን ሁልጊዜ እኮ የሰው ልጅ ቅርታ አያደርግም። እሷ እኮ ደጋግማ እየነገረችው ነው እኮ። አላውቅም። አሁን ዳግማ ከሰበርከኝ ልቤ ላይ ለዘላለም ላይ ጠገን ነው ተሰብሮ የሚቀረው ብለዋለች። ባለፈ በኒና የተነሳ ማለት ነው። ስለዚህ ሁሉም ነገር እዚህ ጋር አበቃ አበቃ፣ አከተመ፣ አለቀ። የስኳር ጠጅ ማር ብቻ ቀረ አለ ጋሽ አክሊል እኮ ናቸው። ነፍሳቸው ይማርና አሁን እንግዲህ እዚህ ጋር ሁሉም ነገር አበቃ። የኪራና የጽናት ነገር በጥፊ መታት። ከዚህ በኋላ አይኑን እንኳን እንድታይ እድል የለውም። በእውነት አረ እኔ በጣም የተናደድኩትኝ የምሬ ነው የምላችሁ። ለምን እንደሆነ አላውቅም። በተለይ ሲመታት እንዴት እንደሆንኩኝ። ጽናትን አይደለም ልትመታት ቀና ብላ አታይም ነበረ። እንደ ጽናት አይነት መቼም አታገኝም። የምሬ ነው የምልህ። እንግዲህ ፈጣሪ ትዕግስቱን ይስጥሽ የኔ ቆንጆ።